ሰላም ቤተሰቦች እንዴት አላችሁ? በዛሬ ቪዲዮ ሙሉ የአማርኛ ፊደሎችን ይዤላችሁ መጥቻለሁ። ከመጀመሪያው እስከ መጨረሻው በቀላሉ ዛሬ እንዴት ነው በእንግሊዘኛ የምናየው የምንጽፈው የሚለውን እናያለን ማለት ነው። ከዚህ በፊት ሳስተምር የነበረው እንዴት ነው ያው እዚህ ጋር የተጻፉ ፊደሎች አሉ፣ አማርኛው እንግሊዘኛው ከታች አለ ማለት ነው። ስለዚህ ይሄንን ያነበብን ነበር የምንጽፈው። አሁን ደግሞ እነዚህን ለእያንዳንዱ ፊደሎች በሙሉ ለሁሉም አሁን ለነዚህ ፊደሎች ያው እናንተና እኔ በጋራ እናንተም ያነበባችሁ እኔም ደግሞ እነዚህን ፊደሎች እየጻፍኩ እናንተም ወረቀት ላይ እየጻፋችሁ እንዲሁ ትለማመዳላችሁ ማለት ነው። በተለይ ራሳችሁን ለማስተማር እንደዚህ ቪዲዮ የዩቲዩብ ቪዲዮችን አስተማሪ ቪዲዮችን ያያችሁ ወረቀት ላይ እንደዚህ እየተጻፋችሁ የምትለማመዱ ሰዎች ለእናንተ መበረታታት ያስፈልጋችኋል። አሁን ይሄን ፊደል ይሄን ቪዲዮ እስከመጨረሻው ካያችሁት በቃ ባጭሩ በቀላሉ ሙሉ ይሄ አማርኛ ፊደሎችን በቀላሉ እንዴት በእንግሊዘኛ መጻፍ ይችላል የሚለውን የሆነ ልዩነት ታገኙበታላችሁ ማለት ነው። ስለዚህ ከሀ እስከ ፐ ክፍት ቦታ ለዚህ ጋር እነዚህ ጋር እንጽፋለን ማለት ነው። በተጨማሪም ደግሞ ጊዜ ሳይኖራችሁ እንደዚህ የምታነቡበት በስራ ምክንያት በግል ምክንያት አስጠኝ የሚያስተምራችሁ አስተማሪ የምትፈልጉ ካላችሁ ደግሞ እኔን በኢሞ በዋትስአፕ በቴሌግራም የስልክ ቁጥሬን ሴቭ በማድረግ ብታገኙኝ ብትደውሉልኝ በሚመቻችሁ ሰዓት እኔ ለማስተምራችሁ ዝግጁ ነኝ ማለት ነው። ስለዚህ ብዙ ልጆች እየተቀየሩ ነው በአጭር ጊዜ ከምታስቡት በላይ በሆነ በአጭር ጊዜ እናንተም የዚህ ዕድል ተጠቃሚ ትሆናላችሁ ብዬ አስባለሁ። እሺ አሁን ወደ ትምህርታችን እንሄዳለን። አሁን ከሀ ነው የምንጀምረው። ሀ ለሀ መ ያለን እስከ መጨረሻው እንሄዳለን ማለት ነው። አሁን እሺ ያው ለምሳሌ ሀ እዚህ ጋር በኤች ነው የሚጀምረው። ስለዚህ እኛ የሃን እንጽፋለን ማለት ነው። ሀ ስንል ኤች ኤ፣ ሁ ስንል ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ኦ ኤች ኦ። እሺ እዚህ ጋር አንድ ሐሳብ ልስጣችሁ። ያው እዚህ ጋር አንደኛ ፊደል እና አራተኛ ፊደል ሀ ተመሳሳይ ስለሆኑ ነው ድምጻቸውና ለአንደኛ ፊደሉም ሀ ብለን ኤች እና ኤ የተጠቀምነው ማለት ነው። አራተኛው እና አንደኛው ተመሳሳይ ያደረግነው። ከዛውጭ ግን አሁን ለምሳሌ ለን በምናይበት ሰዓት ለ በኤል ስለሚጀምር ኤል ኢ ነው የምንለው። አንደኛ ፊደሎች ከዚህ በኋላ ያው ኢን ነው አናባቢ የሚጠቀሙት። ይሄኛው ያው ከዚህኛው ጋር ስለሚመሳሰል ነው። ለአምስተኛ ፊደሎች ትክክለኛ መጠቀም ያለብን አናባቢ ፊደል አይ እና ኢ ነው። አንዳንድ ቦታ ላይ ስታነቡ ሌሎች መጽሐፍት ላይ ወይም ሌሎች አስተማሪዎች ኢን ብቻ ተጠቅመው ልታገኙ ትችላላችሁ። ያው እነሱም ስህተት ሆኖ ሳይሆን እንዲሁ ከዚህ በፊት አብዛኛው ሰው የሚያውቀው አምስተኛ ፊደሎችን ኤች እና ኢ ብቻ ነው፣ ግን ድምጻቸው ይለያያል። አሁን ለምሳሌ የለ ኤል ኢ ነው፣ የሌ የሚለው ኤል ኢ የምትጠቀሙ ከሆነ ሁለቱ ተመሳሳይ ይሆናል፣ ግን የድምጽ ልዩነት አላቸው። ለምሳሌ ለ ስትሉና ሌ ስትሉ አናባቢያቸው በአማርኛ ራሱ ይለያያል። ለ ስትሉ አ የሚለው የአቤት አናባቢ ነው። ሌ ስትሉ ግን ኤ የሚባለው የአናባቢ ነው ያለው ማለት ነው። ይሄኛው ኤ የሚለው ነው ያለው ማለት ነው። ስለዚህ ሁለቱ ይለያያሉ ማለት ነው። በዚህ ትይዛላችሁ። ሰው ሲጽፍላችሁ ምናምን ግን ያው በሁለቱ ማንበብ ትችላላችሁ። አሁን እንቀጥላለን። ለእንጽፈናል። አሁን ሉ እንጽፋለን። ሉ፣ ሊ፣ ላ፣ ሌን ስንጽፍ እንደዚህ አል ኤል አይ ኢ ሌ፣ ል፣ ሎ። አሁን ሀ የሀ ከዚህኛው ጋር ተመሳሳይ ነው። የኛው ሀ እና ይሄኛው የሀ ተመሳሳይ ይሆናል ማለት ነው። ስለዚህ ይሄኛውንም ሀ ብለን እንጽፋለን። ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ብቻ፣ ሆ ኤች እና ኦ። አሁን የመን እንጽፋለን። መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣
ሜ ኤም አይ ኢ ም ኤም ሞ ኤም ኦ። እሺ እዚህ ጋር አስተውላችሁ ማየት ያለባችሁ ነገር ምንድነው? አንደኛ አሁን ለምሳሌ ለአንደኛ ፊደሎች እዚህ ጋር አናባቢ ኢን ተጠቀምን፣ እዚህ ጋር ኢ ተጠቀምን። ያው ሀ ስፔሻል ኬዝ ስለሆነ አንደኛና አራተኛው ተመሳሳይ ስለሆነ ነው። ስለዚህ አሁን ሁለተኛ ፊደሎችን ያቸው እዚህ ጋር ዩ ተጠቀምን፣ አናባቢ ዩ ተጠቀምን፣ እዚህ ጋር ዩ ኤም ዩ። ለሶስተኛ ፊደል አይ 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 አይ። እነዚህ ፊደሎች እስከ መጨረሻው ተመሳሳይ ነው የሚሆኑት። አሁን ለአራተኛ ፊደሎች እዩ። ይችኛቱ ለሃ ኤች ኤ ኤ ኤል ኤ ስንል ኤ ሁለቱ ተመሳሳይ ነው። እዚህ ጋርም ኤ ነች፣ እዚህ ጋርም ኤ ነች። ስለዚህ አናባቢዎች ወደ ታች በፊደል ተራ ተመሳሳይ ይሆናሉ። ለአራተኛ ፊደሎች ለሁሉም ፊደል ማለት ነው ከሃ እስከ ፐ ላሉ ፊደሎች ተመሳሳይ አናባቢ ነው የሚጠቀሙ። ለአምስተኛ ፊደል ሲሆንም አይ እና ኤ ሁለት ይሆናሉ። አይ ኢ አይ ኢ አይ ኢ። ለስድስተኛ ፊደል ሲሆን ምንም አይነት አናባቢ አንጠቀምም፣ ፊደሉን ብቻ ነው የምንጠቀመው። ፊደሉን ብቻ እዚህ ጋር መ ለማለት ኤም፣ ሀ ለማለት ኤች፣ ለ ለማለት ኤልን ያው ፊደሉን ብቻ ተጠቀምን ማለት ነው። ለሰባተኛ ፊደል ሲሆን ደግሞ ኦ ኦ ፊደል እንጠቀማለን። ኦ ኦ። ይሄንን ከያዝን በዚህ ምሳሌ መሰረት ነው የምንሰራው። ሌሎቹንም አሁን የሳን እንሰራ። ሰ ሱ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ አይ ኢ ስ ኤስ ብቻ ሶ አናባቢ ኦን እንጠቀማለን። ኤስ ኦ ብለን እንጠቀማለን። እሺ ከዛ ይሄ ማነው ፊደሉ? ረ ነው። ረ ረ ሩ ሪ ራ ሬ ር ሮ። ስለዚህ ረን ስንጽፍ ረ አር ኢ፣ ሩ አር ዩ፣ ሪ አር አይ፣ ራ አር አይ አይ ኢ አር ኤ ነው የሚለው። ራ አራተኛ ፊደል ስለሆነ አር ኤ። ሬ አር አይ ኢ፣ ር አር ብቻ፣ ሮ አር እና ኦ። ይሄን ይመስላል። ለሰ ፊደል ከዚህኛው ሰ ጋር ተመሳሳይ ስለሆነ እንጽፋለን። ሰ ኤስ ኢ። አሁን ካፒታል ስላደረኩት ነው የተቀየሩት። እሺ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ አይ፣ ሳ ኤስ ኤ፣ ሲ ኤስ አይ ኢ፣ ስ ኤስ ብቻ፣ ሶ ኤስ እና ኦ። እሺ ይሄን ይመስላል ማለት ነው። ይሄን ይመስላል። አሁን የሻን እንጽፋለን። ሸ ፊደል ደግሞ አሁን ለምሳሌ እዚህ ጋር የሰን ስንጽፍ ኤስ ሁሉም ቦታ ተመሳሳይ ነው፣ የሚቀየረው አናባቢ ነው። ኤስ ወደ ጎን ኤስ የምትለው ተመሳሳይ ነው። ለሸ ቤት ደግሞ ዋናው ይሄ ነው፣ ኤስ ኤች ብለን የምንጀምረው። ስለዚህ ሸ ለማለት ኤስ ኤች ኢ አናባቢ መጠቀም አለብን። አንድ ዋናው ሁለቱ ከሆነ አንድ አናባቢ ያስፈልገዋል፣ ስንተኛ ፊደል መሆኑን ለመግለጽ ማለት ነው። ስለዚህ ለአንደኛ ፊደል አናባቢ ኢ፣ ኤስ ኤች ኢ ሸ ብለን እንባለን። አሁን ሹን ለሁለተኛ ፊደል ኤስ ኤች ማነው የምንለው? ዩ፣ ኤስ ኤች ሹ። ሺ ሶስተኛ ፊደል ኤስ ኤች አይ ሺ። ሻ ኤስ ኤች ኤ ሻ። ሺ ኤስ ኤች አናባቢ ማነው ለአምስተኛ ፊደል? አይ እና ኤ። አራት ይሆናል እዚህ ጋር ማለት ነው። እሺ ሺ ስድስተኛ ፊደል ምንም አይነት አናባቢ ስለሌለው ኤስ ኤች ይሆናል። ሾ ኤስ ኤች ኦ። እንደዚህ ሆነ ማለት ነው። ቀ በሁለት መንገድ ልጻፍላችሁ የቀን ማለት ነው። ምክንያቱም ያው ብዙ ቦታ ላይ ብዙ ሰው ስለሚጠቀሙ ሁለቱንም እንጽፋለን። አንደኛው ቀ ኪውኢ ነው፣ ኪውኢ። ሁለተኛው ትክክል አይደለም፣ ግን ቀ ብዙ ሰው እንደዚህ ይጽፋል፣ በኬና በኢ፣ በኬና በኢ። ነገር ግን እናንተና እኛ ሁሉንም እንጽፋለን። በሁለቱም እንጽፍና እናንተ ምን ታደርጋላችሁ ማለት ነው ስትጽፉ በትክክለኛው። ነገር ግን ሰው በሁለተኛው በኬና በኢ ሲጽፍላችሁ ለመረዳት እንዳትቸገሩ ሁለቱንም ማወቅ ይኖርባችኋል ማለት ነው። ግራ እንዳይገባችሁ ሰው በሁለቱ ሲጽፍ በመጀመሪያው በሁለተኛው ይጻፋል ማለት ነው። ይህ ከትምህርት ስርዓቱ የመጣ ወጥ የሆነ
የቋንቋውን የአማርኛን በእንግሊዘኛ ወጥ የሆነበት ትምህርት ሚኒስቴር ተዘጋጅቶ የወጣ ነገር ስለሌለ ከዛ አንፃር ነው እንደዚህ አንዳንድ ፊደሎች የሚያምታቱ አሉ። አሁን ለምሳሌ ስንለብ ወደ በኋላ እናያቸዋለን። አሁን ጨና ቸ ተመሳሳይ ይሆናሉ። ሁለቱ ድምጽ ላይ ይለያያሉ፣ ግን በቃ ሰው እንዳገባቡ ያያየን እንጠቀማቸዋለን ማለት ነው። አሁን ቁን እንጽፋለን። ቁ ኪዩ ለታችኛው ኬዩ በኬ ሲጻፍ ኬዩ። ቂ ኪዩ አይ በሁለተኛው ኬ አይ እንደዚህ እንጽፋለን ማለት ነው። ቃ ኪዩ ኤ ለዚህኛው ኬ ኤ። ቄ ኪዩ አይ ኢ ለዚህኛው ኬ አይ ኢ። ቅ ኪዩ ብቻ ለዚህኛው ኬ ብቻ። ቆ ኪዩ ኦ ለዚህኛው ኬ ኦ። በዚህ መሰረት መጻፍ እንችላለን ማለት ነው። እሺ አሁን ወደ ቀጣይ ወደ በ እንሄዳለን። በ ቢኢ ቡ ቢዩ ቢ አይ ባ ቢኤ ቢ አይ ኢ ቢ ብቻ ቦ ቢኦ። እሺ እንሰራ ማለት ነው። ለቨ ይሄ ፊደል ሁለቶቹ ይለያያሉ አይደል? የመጀመሪያው ይሄኛው በ ነው። ይሄ ግን ቨ ሲሆን ቪ ነው። ቪ ድምጽ ነው ያለው ቨ። ከዛ ቡ ቪ ቫ ቬ ቮ ይሄ ፊደል ተ ቱ ቲ አይ ተ ሲሆን ቲዩ ቲአይ ታ ቲኤ ቲአይ ኢ ቲ ብቻ ቶ ቲኦ። እሺ ቼ ሲሆን ነው ቼ ዋና ቋሚ ይሄ ነው። ቼ ሲኤች ብለን የምንጽፈው ሲኤች ከዛ ለአንደኛ ፊደል ሲሆን ኢ ሲኤች ኢ። ቹ ሲኤች ዩ ቺ ሲኤች አይ ቻ ሲኤች ኤ ቼ ሲኤች አይ ኢ ቺ ሲኤች አናባቢ እዚህ ጋር እንጠቀምም ሲኤች ብቻ ነው የምንጽፈው። ቹ ሲኤች ኦ ይሄኛው ፊደል ማን ደግሞ ሀ ነው የሚባለው። ሀ ሶስተኛው ደረስን ማለት ነው። ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ኤች አይ ኢ ሃ ኤች ኤ። ይሄኛው ሃ ሳይሆን ህ ነው ስድስተኛ ፊደል ህ ኤች ብቻ ኦ ኤች ኦ። ይሄንን ይመስላል ማለት ነው። አሁንም እንቀጥላለን እስከ መጨረሻው ነው የምንቀጥለው። እስከዚህ ቪዲዮን እያያችሁ ያላችሁት ያው ለማስታወስ ያክል ኦንላይን ትምህርት እናስተምራለን። ባላችሁበት ሆናችሁ ከኔ ጋር መማር ማጥናት ትችላላችሁ። አስተማሪ እኔ ነኝ። እኔ እናንተን በሚመቻችሁ ሰዓት በየቀኑ ለአንድ ሰዓት ከሰኞ እስከ ዓርብ አስተምራለሁ። ስለዚህ በስልክ ቁጥሬ ከታች ባለው ቁጥር በሚመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ እኔ ጋር ብትደውሉልኝ እኔን ማግኘት ትችላላችሁ ማለት ነው። እሺ አሁንም እንቀጥላለን ወደ ትምህርቱ። ይሄ ፊደል ነ ነው። የነን ፊደል ነው የምንጽፈው። ነ ኤን ኢ ነ ኤን ኢ ካፒታል ኤን ኢ ከዛ ኑ ኤን ዩ ኒ ኤን አይ ና ኤን አይ እና ኤን ኤ ነው አራተኛ ፊደል ኤ። ኔ ኤን አይ ኢ ን ኤን ብቻ ኖ ኤን ኦ ይሆናል ማለት ነው። ይሄ ፊደል ደግሞ ኘ ይባላል። ብዙ ልጆች የሚሸወዱበት ፊደል ይሄ ነው። አሁን ከሚማሩት መካከል ይሄን ፊደል ለማስታወስ ብዙ ይቸገራሉ። ኘን ለመጻፍ ጂ እና ኤን ነው። ጂ ኤን አድርጋችሁ የምትጽፉ
ዋና ቃሉ ጂኤን ነው። ከዛ ጂኤን ኢ እኚ አንደኛ ፊደል ስለሆነ ማለት ሁለተኛ ፊደል ሲሆን ጂኤን ዩ ሶስተኛ ፊደል ሲሆን ጂኤን አይ ኛ ኒ አራተኛ ፊደል ኛ ጂኤን ኤ ኛ ኘ አምስተኛ ጂኤን አይ ኢ ኒ ጂኤን ኞ ጂኤን ኦ አ ፊደል ደግሞ በቀላሉ አናባቢዎች የእንግሊዘኛ አናባቢዎች መጠቀም ትችላላችሁ። አ ለማለት ኤ፣ ኡ ለማለት ዩ፣ ኢ ለማለት አይ፣ አ ለማለት ኤ፣ ኤ ለማለት አይ ኢ፣ እ ለማለት ያው አናባቢ የለውም ግን ኢ ነው የምትጠቀሙት። ኢ የኛው እንደ እ ነች። ኦ ራሱን ማለት ነው። አያችኋል። ለምሳሌ ኡ ማለት ይሄ ዩ ነው አይደል? እዚህ ጋር የሆነው እዚህ ጋር ዩ አለ፣ ሁሉም ቦታ ዩ አለ። ኢ አይ ነች። ሁሉም ቦታ አናባቢ ሲባል የአማርኛ ፊደል አናባቢዎች እነዚህ ናቸው አይደል? ከአ እስከ ኦ ያሉ ሰባቱ አናባቢ ስትባሉ አ ኡ ኢ አ ኤ ኦ ነው የሚባሉት። ያው የእንግሊዘኛ አናባቢ ሲባሉ ደግሞ እነዚህ ናቸው 1 2 3 4 5 ይሄኛው ኤን 2 የተጠራሁት ስለዚህ ኤ 1 ኢ 2 አይ 3 ዩ 4 ኦ 5 የእንግሊዘኛ አናባቢ የሚባሉት እነዚህ ናቸው። የአማርኛ አናባቢዎች ደግሞ 7 ናቸው እነዚህ ማለት ነው። ስለዚህ አሁን እዚህ ጋር ይታያል ማለት ነው። አሁን ኦ የአማርኛ አናባቢ ነው ሲባል በሁሉም ፊደሎች ይገኛል። ኦ እዚህ ጋር አለ። ኤ አሁን አራተኛ ፊደሎች ታዩት አ ወይም ኛ ና ሀ ስትሉ አ የሚል በውስጡ ታገኛላችሁ ማለት ነው። ከዛ አንፃር ነው የአማርኛ አናባቢ የሚባልበት። አሁን ወደ ቀጣይ ፊደል ከ እንሄዳለን። ኬ ኢ ነው። ቀደም ይሄንን ለቀ ጽፈነው ነበር አይደለ? ቀ በሌላ ደግሞ ማን ነበር? የቀ ፊደል ይሄ ነው፣ ኪው ኢ ነው። ቀን ደግሞ አንዳንድ ጊዜ ማን ብሎ ይጽፉታል? ኬ ኢ ብሎ ይጽፉታል ተባብለናል። ስለዚህ ይሄ ኬ ኢ መሆን ያለበት ለከ ነው እንጂ ለቀ አይደለም። ምክንያቱም በድምጽም በምንም አይገናኝም። ቀ እና ከ ሲባል የሆነ ተወሰነ የሚያገናኛቸው ነገር አለ እንጂ እንዲሁ ድምጽ ላይ ሲነገር ራሱ ይለያያል በጣም ማለት ነው። ስለዚህ ቀ ለሚለው ኪው ኢን ትጠቀማላችሁ። ከ ለሚለው ደግሞ ኬ እና ኢን ትጠቀማላችሁ። ይሄ ወሳኝ ነገር ነው፣ ትኩረት አድርጋችሁ። ሰው ግን ይሄንን ቀ ብሎ ሊጽፍላችሁ ይችላል። ለቀ እና ለከ ይሄን የሚጠቀሙት አብዛኛው ሰው ማለት ነው። ስለዚህ እናንተ ሁለቱንም ካወቃችሁ ለመጻፍም አትቸገሩም፣ ለማንበብም አትቸገሩም። ሰው ሲጽፍላችሁ ማለት ነው። በየትኛው በተሳሳተው ቢልክላችሁም ተረድታችሁ እንደዚህ ለማለት ፈልጎ ነው ምናምን ብላችሁ ታስተካክሉለታላችሁ ማለት ነው። እናንተ ደግሞ የተስተካከለውን ብትልኩ ማንኛውም ሰው ያነባዋል፣ ይረዳል ማለት ነው። እሺ አሁን ኩን እንጽፋለን። ኩ ኬ ዩ፣ ኪ ኬ አይ፣ ካ ኬ ኤ፣ ኬ ኬ አይ ኢ፣ ክ ኬ ብቻ፣ ኮ ኬ ኦ። ይሄ ሀ ነው። ሀን ስትጽፉ ደግሞ ኤች ኤ። ይሄ ፊደል ማን ነበረ ቅድም የተባባልነው? ሀ ነው የጻፍነው ሀ። ስለዚህ ለሀ ሲሆን ኤች ትጨምሩበት። ያው ለሀ ፊደል እና ለሀ ለሚለው ፊደል እቺ የመጀመሪያዋ ፊደል ብቻ ነው በአማርኛው ልዩነት ያላትና ስለዚህ ሌሎቹ ተመሳሳይ ስለሆኑ አሁን ይሄን ሀ ብለን ሁ ሂ ሃ ሄ ህ ሆ ስንል የሃ ከሚለው ወደዛኛው ፊደል በጣም ስለሚቀርብ በእንግሊዘኛ ስንጽፈም ተመሳሳይ ነው ከሃ ጋር የምናደርገው ማለት ነው። ስለዚህ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች ኦ ኤች ኦ በዚህ እንጽፋለን ማለት ነው። ወ ደብሊው ኢ፣ ው ደብሊው ዩ፣ ዊ ደብሊው አይ፣ ዋ ደብሊው ኤ፣
ዌ ደብሊው አይ ኢ ው ደብሊው ብቻ ዎ ደብሊው ኦ ይሄ ዛ ነው ዘ በዜድ ነው የሚጻፈው ዜድ ኢ ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜ ዜድ አይ ኢ ዝ ዜድ ብቻ ዞ ዜድ ኦ ዠ ፊደል ደግሞ ዜድ ኤች ነው ብለን የምንጽፈው ዜድ ኤች ከዛ ኢ ይሄ ዠ ይሆናል ማለት ዡ ዜድ ኤች ዩ ዢ ዜድ ዜድ ኤች አይ ዣ ዜድ ኤ ዤ ዜድ ኤች አይ ኢ እዚህ ጋር አንድ ፊደል አልፌያለሁ ዜድ ኤች ኤ ዜድ ኤች ኤ ዣ ለማለት ይሄኛው ዜድ ኤች አይ ኢ ዢ ዜድ ኤች ብቻ ዦ ዜድ ኤች ኦ በጣም አሪፍ አሁን ወደ ቀጣይ እንሄዳለን ቀጣይ ፊደል ይሄ አ ነው አ ኡ ኢ አይ አ አራተኛው ኤ አይ ኢ ኢ ብቻ ኦ ራሱ እንግሊዘኛው ኦ እሺ የን እንጽፋለን የ ዋይ ኢ ዩ ዋይ ዩ ይ ዋይ አይ ያ ዋይ ኤ የ ዋይ አይ ኢ ይ ዋይ ብቻ ዮ ዋይ እና ኦ ደ ቻነች ዲ እና ኢ ደ ዲ እና ኢ ይሆናል ዱ ዲ እና ዩ ዲ ዲ አይ ዳ ዲ ኤ ዲ ዲ አይ ኢ ድ ዲ ብቻ ዶ ዲ ኦ የፊደል ጄ ነው ጄ ሲሆን ይሄኛው ፊደል ራሱ ጄ የሚባለው ፊደል ተቀማለች ጄ እና ኢ ጁ ጄ ዩ ጂ ጂ እና አይ ጃ ጂ ኤ ጄ ጂ እና አይ እና ኤ ኢ ጂ ጂ በራሱ ብቻ ጆ ጂ ኦ እሺ ፊደል ገ ነው ገ ጂ ኢ ጉ ጂ ዩ ጊ ጂ አይ ጋ ጂ ኤ ጌ ጂ አይ ኢ ግ ጂ ብቻ ጎ ጂ ኦ ጎ ጠ ሲሆን ጠ ከተ ፊደል ጋር ተመሳሳይ ይሆናል እዚህ ጋር ተ ከሚለው ፊደል ጋር ቲ ኢ ብለን እናነበው ቲ ኢ ለምሳሌ እዚህ ጋር ጽፈናል ተ ፊደልን ይሄ ፊደል ጋር ማለት ነው ይሄኛው ተ ጋር ተመሳሳይ ይሆናል ጠ ፊደልና ተ ቸ ፊደልና ጨ ተመሳሳይ ናቸው እስካሁን ባለው መረጃ ማለት ነው ስለዚህ ጡን ስንጽፍ ጡ ቲዩ ቲ አይ ጣ ቲ ኤ ቴ ቲ አይ ኢ ጥ ቲ ብቻ ጦ ቲኦ እንዴት ነው ጠ መሆኑን እንዲሁም ተ መሆኑን እንደተጻፈላችሁ የምትለዩት የሚለው ነው ይሄ በልምድ ነው የሚመጣው በልምድ እና ደግሞ የተጻፈላችሁን አገባባዊ ነገር ስታዩት ተ ተብሎ የሚነበበውንና ጠ ተብሎ የሚነበበውን እሱን ተወስናላችሁ ማለት ነው ሌላውን አይታችሁ አሁን ለምሳሌ የሆነ በተ የሚጀምር እስኪ ተማሪ የሚል ብንጽፍ ተማሪ ብለን እንጽፍ ከዛውን ይሄንን በእንግሊዘኛው ሲጻፍ እንዴት ነው በእንግሊዘኛው እንጻፈውና ተማሪ
እንደዚህ ነው የምንጽፈው። ተ አለች፣ ከዛ ማ አለች፣ ከዛ ሪ። አሁን ይሄንን ጠ ብለን ብናነበው ይሄንን ተ ፊደልን ጠ ብለን ብናነበው ተማሪ ትርጉም አይሰጠንም። ስለዚህ ተ ብለን እንሞክራለን። ተ ሲሆን ተማሪ። ስለዚህ እንደዚህ የትርጉሙን እስክታገኙት ራሳችሁን ፊደሎችን ተረድታችሁ እየቀያየራችሁ መጠቀም ነው ማለት ነው ያለባችሁ። እሺ አሁን ጨ የሚለውን እናያለን። ጨ ሲሆን CHE፣ ጩ CHU፣ ጪ CHI፣ ጫ CHA፣ ጬ CHIE፣ ጭ CH፣ ጮ CHO። እንደዚህ ይሆናል ማለት ነው። ይሄ ፊደል ደግሞ ጰ ነው የሚባለው። ጰ ይሄ ፊደል ጰ ነው። ጰን ለመጻፍ PE ብለን እንጽፋለን ማለት ነው። እሺ ፑ PU፣ ጲ PI፣ ጳ PA፣ ጴ PIE፣ ጵ ስድስተኛው ፒ። አሁን ለምሳሌ ኢትዮጵያ ስትሉ ጵ እቺ ፊደል አለች፣ ስድስተኛ ፊደል ማለት ነው። ይቺን ነው የምትጽፉ ማለት ነው። ጶ ስትጽፉ PO ይሄን ይሆናል ማለት ነው። እሺ ይሄ ደግሞ ጸ ነው። ጸን ስንጽፍ ደግሞ ጸ TS ነው። የጸ እቺ የጸ ነች። TSE፣ ጹ TSU፣ ጺ TSI፣ ጻ TSA፣ ጼ TSIE። አምስተኛ ፊደል ስለሆነ ጽ TS ብቻ፣ ጾ TS እና ኦ። በጣም አሪፍ። እሺ ይሄኛው ፊደል ጸ ነው። ይሄም ጸ ነው። ይሄም ጸ ነው። እንድገሙ TSE፣ ጹ TSU፣ ጺ TSI፣ ጻ TSA፣ ጼ TSIE፣ ጽ ቲ እና ኤስ ብቻ፣ ጾ TSO ይሆናል ማለት ነው። እሺ አሁን ሁለት ፊደል ቀርተውናል። ፈ ፊደል እና ፐ ፊደል። ፈ ፊደል እና ፐ ፊደል። እሺ ስለዚህ አሁን ለእናንተ የቤት ስራ የምሰጣችሁ ይችን የፈ የመጀመሪያውን፣ የፐ የመጀመሪያውን፣ ፐ እሺ ይችን ፊደል አንድ፣ ከዛ ይችን ፊደል ይችን ፊደል ሁለት፣ ከዛ መጨረሻዎችንም ትጽፉልኛላችሁ። ይችን ፊደል እና የፎንም መጨረሻ ትጽፉልኛላችሁ። ሌሎቹን ግን እኔ እሰራላችኋለሁ። ይሄንን የነዚህን ብቻ ኮመንት ላይ ታስቀምጡልኛላችሁ። ፉ ስልን ኤፍ እና ዩ፣ ፊ ስንል ኤፍ እና አይ፣ ፋ ስንል ኤፍ እና ኤ አይደል? ፌ ስንል ኤፍ እና አይ ኢ፣ ፍ ኤፍ ብቻ። ፎን ኮመንት ላይ። የፓንድ ቤት ደግሞ ፑ ስንል ፒ እና ዩ፣ ፒ እና ዩ፣ ፒ ስንል ፒ እና አይ፣ ፓ ፒ ኤ፣ ፔ ፒ አይ እና ኢ፣ ፕ ፒ ፒ ብቻ። ፖ ደግሞ ኮመንት ላይ እነዚህን ታስቀምጡልኛላችሁ እናንተ ማለት ነው።
ስለዚህ ይሄንን መጽሐፍ ዛሬ ጨርሰናል። ኦንላይን መማር የምትፈልጉ ተማሪዎች ያው ስልክ ቁጥሬ ከታች ስለሚኖር በዛ ቁጥር እኔ ጋር የምትደውሉልኝ ሴቭ አድርጋችሁ በኢሞ በዋትስአፕ ወይ በቴሌግራም በዛ ነው የምገኘው ማለት ነው። 09 20 24 775 በኢትዮጵያ ነው። ከኢትዮጵያ ውጭ ከሆናችሁ 0 አጥፍታችሁ የመደመር ፕላስ 251 ወይም እቺ የመደመር ምልክት አለች አይደል? እሷን 251 9 20 75 95 በዚህ ቁጥር 20 24 775 ቁጥር ተሳስቻለሁ። 251 9 20 24 775 በዚህ ቁጥር ታገኙኛላችሁ ማለት ነው። በቀጣይ ቪዲዮ ደግሞ በምሳሌዎችን በመስራት እመለሳለሁ። ከወደዳችሁት ላይክ አድርጉ፣ ለጓደኛ ሼር አድርጉ። ይሄንን ዩቲዩብ ቻናል ደግሞ አስተማሪ ቪዲዮዎችን ስለምንለቅበት ሰብስክራይብ አድርጉ ማለት ነው። ሰላም ከናንተ ጋር ይሁን። መልካም ጊዜ